መልካም ወጣት ደርሷል። እንግዲህ ይሄንን መልካም ወጣት ሰዎች ልጆች በተለይ ወጣቶች እንድታደሙ የበኩላችንን አስተዋጽኦ ማበርከት አለብን። ዮናታን አክሊሉ አገልጋይ ዮናታን አክሊሉ እንደምንወደው የራስን ሐሳብ ለመግለጥ ወዳለው እስኪ የሚቃወሙ ሰዎችን አየው መልካም ወጣትን የሚቃወሙ እና ሚዲያ ላይ በተለይ በዚህ ሰዓት ዮናታን አክሊሉ አንድ ትምህርት ወስዶ የመጥፎ ነገር የምናገሩ ሰዎችን አየውና እስኪ እነሱን ሰምተን ከዚያ ወደ አስተያየት ይሄዳሉ። በደንብ ዛሬ ሪፖስት እና ሼር በማድረግ ተባበሩኝ። አንዳንድ ሰው እኛ እንኳን ስፖንሰር ብናደርግ 700 ብር ነው። አንዳንድ ሰው ስፖንሰር ብናደርግ ማአት ወጣት እንዲቀየር እድል መፍጠር እንችላለን። እስካሁንም ብዙ ፍሬ አይተናል። ከዚህ በኋላም እናያለን ብዬ አምናለሁ። እስኪ ይሄንን አይተን እንመለስ። በ700 ብር ብቻ በመልካም ወጣት ደማስቆ 2018 ዓመተ ምህረት ፕሮግራም ላይ መታደም ትችላላችሁ። ስልጠናው ሊጀምር የቀረው 1 ወር ነው። ምዝገባው ሰኞ ሰኔ 8 ይጀምራል። በይቅር ባይ ልብ ላይ አብ ይጣዳል፣ ወልድ ይፈላል፣ መንፈስ ቅዱስ ይገነፍላል። ጻፍ። ምንድነው? አብሾ ነው እንዴ? አፍ ይቅራ ይቅራ አፍ እንትን አደረከው እኮ ከሰማይ የወረደ ቁርአን ምናምን አደረከው እኮ። ቁርአን ነው የማውቀው ነብዩ መሐመድን ይቅራ ይቅራ ይሄንንም ሱራ ይሄንንም እንትን ይቅራ ይቅራ የሚል ያየሁት እኔ እዛ ላይ ነው። እና ለካ የጀበናው የፈላው የተንተከተከ ሁሉ ለካ ጻፍ። ምንድነው ለሀብትሽ ያለኝ መልእክት? እንቃወማለን፣ ግን ሁሉንም እንደዚህ መፈረጅና መቃወም መልካም አይደለም። ወንጌል መስራት እና መቃወም ተመሳሳይ ሆኖ አያውቅም። ባይዘወይ መስራት በጣም ከባድ ነው። ቀላል አድርገን ነው የምናየው እንጂ በጣም ከባድ ነው። እስኪ ወጥተህ እንደ ዮናታን እስኪ ትንሽ የነገር ሰርተህ አሳይ። አትችልም? እስኪ ሰርተህ አሳይ። ለምን እንደሆነ ታውቃለህ? በአንተ እያንዳንዱ ሰው የተጠራው ጥሪ አለና በአንተ ላይ ያለውን ጥሪ ማወቅ መቻል አለብህ። ሁሉንም ተችተን ሁሉንም ሰድበን ሁሉንም አንቋሸን አንችለው። ትምህርትም መተቸት ትችላለህ። አሁን ትምህርት ይሄ ምን ማለት ነው አልገባኝም፣ ምንድነው አውዱ ብለህ መጠየቅ ትችላለህ። ግን ይሄንን አንስተህ የመልካም ወጣትን ኢሜጅ ለማበላሸት ጭራሽ ጀበና ይዘህ ስትመጣ በጣም ነው የሚያናደው። እንዳንድ ወንጌል አማኝ ማለት ነው። እስከዛሬ ፍሬዎችን አይተናል፣ ምስክርነቶችን አይተናል። ብዙ ወጣቶች ኢቭን ተቀይሮ ከብዙ ዓመታት በኋላ ተለውጠው በብዙ ምስክርነት ሲመጡም አይተናል። እና መልካም ወጣትን በዚህ ልክ ለማጣጣል መምጣቴ ጥሩ አይደለም። በብዙዎች ዘንድ እንትን ያደርጋል ነው እና ኢሜጁንም ማበላሸት በዚህ ልክ መልካም አይደለም። እኔ በበኩሌ ብቻ ዮናታን አክሊሉ አይ ዶንት ኖ ሳፖርት የሚደረግበት አካውንት ካለው ብለቅና መልካም ወጣት ብዙ ወጣቶች እንዲሄዱ 700 ብር ነው። አንድ ሰው አንድ ልጅ ስፖንሰር ቢያደርግ እርግጠኛው የማወራው 700 ብር መክፈል የሚችሉ በጣም ብዙ ይኖራሉ። አንድ ሰው ስፖንሰር ብናደርግ አንድ ወጣት ህይወት መቀየር ቀላል አይደለም። በዚህ አስቸጋሪ ዘመን በእርኩሰት በሺሻ በጫት በተለያየ በመንፈስ ተተበተቡ ብዙ ወጣቶች ባሉበት አንድ ልጅ ስፖንሰር ማድረግ ቀላል አይደለምና ዮናታን አክሊሉ ጋር እንዲደርስልኝ የሚፈልገው አካውንት ካለው ስፔሻል የሆነ ከመልካም ወጣቶች ስፔሻል ሆነ ሌላ አካውንት ካለው ሳፖርት የምላክበት እሱን ቢከፍትና ሰዎች እዛ ላይ ለመልካም ወጣት ስፖንሰርሺፕነት ቢልኩ ከዛ ከሚከፍሉት ባሻገር ሌሎች መክፈል ያልቻሉ ሳፖርተር ተደርጎ የሚሄድበት ሜካኒዝም ቢፈጥር ጥሩ ነው ብዬ አስባለሁ። በርታ። ፐርሰናሊ በወንጌል ውስጥ መልካም ተደርጎ የሚሰሩ ሁሉንም የማበረታታ ነኝ። በትምህርት ደረጃ ማልቀበላቸው ይኖራሉ፣ የሚተቻቸው ይኖራሉ። በዚያው ልክ ደግሞ ማበረታታቸው ማለት እንዲቀጥሉ በዚያ ላይ ሰው እንዲጠነክር የሚፈልጋቸው አሉ። መልካም ወጣት አንዱ ነው። በጣም ለባለፉት አመታት ብዙ ነገሮችን ስላየው ማለት ነውና አዋሳ በነበርኩ ዘም ሄጃለሁ እና በጣም ዮኒ እንድትበረታ ይላለው። በጣም ብዙ ጠላቶች ተነስተዋል። አይ ኖ እኔ ከዚህ በፊት ለምሳሌ ኦርቶዶክስ ቤተክርስቲያን ጋር የተነሱት ላይ አንዱ ትክክል አልነበረም ብዬ ከተቸውት አንዱ ነኝ። ያ ማለት ግን ዮናታን አክሊሉ ውሸታም ነው ወይ አጭበርባሪ ነው ወይ አስመሳይ ነው ማለት አይደለም። ዮናታን አክሊሉ ጥርት ያለ ወንጌል የሚሰብ እግዚአብሔር የሚጠቀመው ሰው ነው። የእግዚአብሔር ኪንግደም ውስጥም ብዙ አይነት ኢምፓክት የፈጠረ ሰው ነው እና በትምህርት ደረጃ የምንቀበለው ማንቀበለው ሊኖሩ ይችላሉ። ግን መልካም ስራን ሁሉ ማበረታታት መልካም በሚያደርጉ ሰዎች ጎን ቆሞ ሁሉ በርታ
ጠንክር ማለት ከሁላችንም የሚጠበቅ ነው። እንደ አንድ ወንጌል አማኝ በርታ እላለሁ። ብቻል እንዳልኩ አካውንት ካለ ሰዎች ስፖንሰር የሚያደርጉበት አካውንት ከፍተ ሰዎች እዛ ላይ ቢልኩ በእርግጠኝነት ብዙ ሰው ሳፖርት ታገኛለህ። ብዙ ወጣቶች ይለወጣሉ። እግዚአብሔር አቅም ይሁን፣ ጉልበት ይሁን፣ ቀኝ እጅ ይሁን፣ እግዚአብሔር ያበርታ እላለሁ። ኮፕሊንግ ሼር አድርጉ ለብዙዎችም እንዲደርስ እና ወጣቶችም ካላችሁ መለወጥ የምትፈልጉ መቀየር የምትፈልጉ በዚህ በአስቸጋሪ ዘመን ከጌታ ከኢየሱስ ክርስቶስ ውጪ ለህይወት ረፍት የሚሰጥ የለም፣ ሰላም የሚሰጥ የለም። ጌታ ኢየሱስ ክርስቶስን የምታገኙበትም ነው። በጣም ብዙ ለህይወት አስፈላጊ ሆኑ ለህይወት አላማችሁ፣ ለህይወት እቅዳችሁ፣ ለፊውቸር ላይፋችሁ አስፈላጊ የሆኑ ትምህርቶችን ከሱ ታገኛላችሁ ብዬ ፐርሰናሊ አምናለሁ እና እንደምትጠቀሙም ደግሞ አምናለሁ። በተቻላችሁ መጠን ተመዝገቡ እና ለመሳተፍ ሞክሩ እላለሁ። ለወጣቶችም ጥሪ ያቀርባለሁ። ተባረኩ። እግዚአብሔር አብራችሁ ይሁን። ይሄንን ለማለት ነው። ኮፕሊንግ ሼር አድርጉ። ብቻል ደግሞ አካውንቱን ብለጠፍና ሰዎች ሳፖርት ቢያደርጉ ይሄንን ጥሪ ቢያደርግ እላለሁ። ለወንድሜ ለሀብትሽ ፕሊዝ እኔ ፐርሰናሊ አንዳንድ የምትሰራቸውን ነገሮች እቀበላለሁ፣ ግን ኤክስትሪም የሆኑ ጥላቻ የሚመስሉ አስተያየቶች ጥሩ አይደሉም። ለኛ ለወንጌል አማኝም አስፈላጊ ስላይደለም የቤተ ክርስቲያንን ኢሜጅ ነው የሚያበላሽ ማለት የወንጌል ስራ ኢሜጅ ነው የሚያበላሽው እና ሁሉንም ከተቸንም አንችለው። ስህተቶች ይኖራሉ። ስህተቶችን አርሞ ሰው የተማረ ነው ትልቅ የሚሆነው። ሕፃን ተወልዶ በአንድ ጠንካራ አይሆንም። አንድ ሰውም እስከሚሞት ድረስ ማደግ አለ። ጳውሎስ ወደ ክርስቶስ ሙላት እናድጋለን እንደሚል ሁላችንም እናድጋለን። የራስህን የትክክለኛ መለኪያ አድርጋ አትሳል። ራስህን የጽድቅ መለኪያ አድርጋ አትሳል። ራስህን የእውቀት መለኪያ አድርጋ አትሳል። ራስህን የእውነት መለኪያ አድርጋ አትሳል። ያ የውድቀት መጀመሪያ ነው የሚሆንልህና ለሀብትሽ ያለኝ እባክህ መልካም ነገሮችን ጠንክር፣ ግን ጥላቻ የሚመስሉ ኤክስትሪም የወጡ ነገሮችን ቀንስላለሁ። ይወዳሃለሁ ፐርሰናሊ። ጌታ ኢየሱስ ክርስቶስ ካንተ ጋርም ቢሆን። ተባረኩ። መልካም ጊዜ። have a good time